እወቃት ዛሬ የመጨረሻችን ናት ምን የመጨረሻችን ነው ዛሬ ነው ጥሩ ተገላገልኩ አዎ እሺ ሽማግሌው ይምጣና ታያታለክ ሽማግሌ አዎ ጭራሽ ሽማግሌም ጠርተሻል እንዴ ለምን አልጠራም ምን ሆንኩኝ ብለሽ አታፍርም ጉድህንማ ብቻዬን መለፍለፍ የለብኝም ሰው መስማት አለበት ጉድ አመት ገርሚ ሰውነሽ አንቺስ እንዴ ለምን ደምገርመው ይምጡ እሺ እንደውም ይምጡ እኔ እንፈልጋችኋል እሺ ጥሩ መጡ ጋሺ ወይ አይዞት እንዴት አደራችሁ ወይ አይዞት የሰሞኑ ብርድ ደግሞ ይለያል ለእናንተ ብዬ ነው የወጣሁት አይዞት እንዴት ናችሁ ደህና መስገን አይዞት እንኳን መጣ አይዞት በጣም አሞኝ ተይዤ ነበር እንኳን መጡ ደውሉልኝ የመጣው እንኳን መጡ ጋሺ ለዚህማ እንኳን መጡ ሰላም ናችሁ ሰላም እንዴ ምን ሰላም አለ ሰላም ነን ስትል አታፍር እንደዚህ አጣድፈሽ ስትጠሪኝማ እንደተጣላችሁ ገምቻለሁ እኛ ለገነና እንትን አልነበረም እኮ አልተጣላንም ነው አይን ለገነና ማለት አልተጣላንም እኛ የወጋ ቢረሳ የተወጋ አይረሳ ተጣልተናል ምን ያላረገኝ ነገር አለ አረባክሽን ሲቲ አረባክሽ ስርዓትህን ያዝ አርጎሽ ነው እንግዲህ ያው ካጠፋም ይመከራል ነገር በምክር ይሁን አይደለም ምን ያባት በምክር አይሆንም ተይኝ ገስጿለሁ ተውኝ እስቲ ምን ያደረገኝ ጉድ ስንት መሰሉት እንዴት በዝርዝር እንኳን ተነግሮ የሚያልቅ አይደለም ግድ የለሽም ንገሪኝ እኔ ቀጣዋለሁ አይቀጡ ቅጣት ነው የምቀጣው ንገሪኝ ካልሆነ ምን አይሆንም እልሻለሁ እሺ ንገሪኝ ይሁሉት አባቴ ምን ማያደርገኝ ነገር አለ ይሄው አሁን ባለፈው ሁሌም እንደሚያመሸው አምሽቶ መጣ በዛ ላይ ጠጥቷል ከዛ እኔ ተነሳውኝና ለምን ታመሻለክ ምን ሆነክ ነው ስለው በጥፊ ሲለኝ እግሬ ደማ እኔ ስንት ነገር ትዬ መስል በሻኳው አንተ እንደዚህ ይደረጋል ሴት ልጅ ትመታለች አይ አረልት አንተ እንደሱ አይደለም ዝም በል በእኛ ጊዜ የቀረዱላ ደግሞ በእነዚህ ፍርኑስ በመሰሉ ልጆች ላይ ታነሳለች ዝም በል ነግሬሃለሁ እኔ አንድ ቀን እኮ ምሽቴን እኮ አንድ ቀን ነክቻታ ለጫፏ እንደዚህ ነክቻታ ለማንተ ጠረንገሎ እንዴት እሱ ይችልሽ ትመታታለህ እንዴ ስሙኛ ነኝ እንዴት ትመታታለህ ተናገር እሺ አይወሉት ስሙኛ እኔ እኮ አልመቷት እኮ ስሙኛ መጀመሪያ እንዴ ቀድሞ ያለቀሰ ሁሉ እኮ ተበዳይ አይደለም እንዴ ቀድሞ ያለቀሰ ተበዳይ አይደለም ሁሉም ሰው ቀድሞ ስላለቀሰ ተበደለ ማለት አይደለም በደንብ ልብ ይበሉ እርሶ እንደሆነ አስተዋይ ነው የሰፈራችን አድባር ነው በደንብ አርጉ ይስሙ ይኸውልህ እቺን ቀላል ነገር እንኳን ልብ ብለው ይስሙ እቺን ቀላል በጥፊ ስመታት እግሯ የሚደማው እግሯ አፍንጫ ነው አባት ንገር እግሯ አፍንጫ ነው እንደዛ አንቺ እግሬ ደማኔ ያልሽው አዎ በጥፊ መቶሽ አዎ በሻኮ ኧረ በሻኮ ምን አገናኘው እንዴት አገናኘውም አባቴ የማንሽ ወስፊ በጥፊ ተመተሽ ነው ግርሽ የደም አዎ አባ የማንሽ ሙጀሌ እንዴ የማንሽ ቶፋ አይደለም እኮ አባቴ ይሁሉት በጣም ቸኩዬ ስለነበረ በእንቅልፍ ልቤ ተነስቼ ለሱ በር ልከፍት ስል እንቅፋት መጥቶኝ ነው እግሬ ደማ እንቅፋት መጥቶኝ ነው ትላለች ደግሞ ቤት በኩል ቤቱ ጉጣለው እንዴ ቤቱ ጉጣ አይደለም አንተ ሲጀመር ለምንድን ነው አይነን አፍጥተህ የምትከራከረው እንደውም ይጠይቁልኝ በጣም ያመሻል ያመሻ ለንጋት ሲቃረብ ነው የሚመጣው እሱ አንተ በእኛ ጊዜ የቀረውን ማምሸት ደግሞ አንተ አለሌ የታባህየ አመሸህ ነው አረን ይያልኩ አይደለም አባቴ እንዴት እንደዚህ አንተ አምሽተህ አንዱ ቢደፋህስ ደግሞ እሷ ብቻዋን ልጆች ልታሳድግ አልወለዳችሁ ገና ነው አይደለም ይወሉት ምንድነው እኔ ስራ ያቁታል መቼስ የምሽት ነው መሰራው አዎ የምሽት ፊልድ ምናምን ስለሞጣ ብዙ ጊዜ ምንድነው ፊልድ ምንድነው ይመሽብኛል ክፍለ ሀገር እየመጣው ምናምን ስለሆነ ስራዬ ብዙ ጊዜ ታቋለች እንደዛ ነው ስራ አዎ እና ፊልድ የሚሰራ ተሆነ ምን አርግ ነው የምትይው ግን አንቺ ቆይ እንዴ ምን አርግ ነው የምትይው ይሄ ሰውዬ
ፊልድ ዞር ብሎ ገንዘብም ይዞ ካልመጣ ለቤቱ አስቤዛ ካልገዛ ለአንቺም ጉትቻ ቤቱን ካላሟላ ምን አርግ ነው የምትይው? ይሄ ሰውዬ እኮ ዞር ብሎ ገንዘብ ይዞ ካልመጣ አንቺስ ደስተኛ ትሆኛለሽ በኑሮሽ? አስቤዛ ሲሉ መጡልኝ። አስቤዛ ሲሉ መጡልኝ። ይኸውልዎት አባቴ፣ ይኸውልዎት አንድ ብር አይሰጠኝም። ባለፈው ለአስቤዛ ብር ስጠኝ ስለው የሰጠኝም ብር በነግሮት እርሱ ራሱ ያለቅሳል። ስንት ሰጠሽ? ኧረ እንደው ለመናገርም ከባድ ነው አባቴ። ስንት ሰጠሽ? 500 ብር አስቤዛ ግዢ ብሎ በሳፋው 500 ብር። በእኛ ጊዜ ቀር በእኛ ጊዜም አይገዛ አንተ በእኛ ጊዜም እንደው ምንም ነገር አይገዛ። በእኛ ጊዜ ቀር 500 ብር አሁን ምን አድርጊ ነው ወደ ገበያስ እንደው የምትሄድበት ይሆናሉ። 500 ብር ይኸውልዎት እኔ 500 ብር አይደለም እኔ የአስቤዛ ብዬ የወር ሂሳብ የሰጠኋት 20 ሺህ ብር ነው። 20 ሺህ ብር ልብ ይበሉ። ይኸውልዎት ልብ ይበሉ። ጸጉሯን ገዝታው ፊቷን ፊቷ የሷን ገዝታው ጸጉሯን ገዝታው ፊቷ የሷን ማለት እንዴት ነው? አባቴ ጸጉር 20 ሺህ ብር ላይ ነው ይሄ ሁሉ ነገር ያደረገችው። ጠፍሯን ይሁት እጇን ይሁት ምን ላድርግሽ? ኧረ 20 ሺህ ብር እንደውም አብቃቅቼ ከራሴ ጨምሬ ነው አባቴ። አልበቃኝም። ጥፍሬን ራሱ አልተሰራውም። እዩ እሱ ነው የሚዋረደው እንዲህ ሆኜ ስሄድ። ከዚህ ኮንትሮባንድ ጋር ነው የምኖረው። እንዴ አይሳደብ። ከእሷ ጋር ነው የምኖረው። አይሳደብ። ይሁት 20 ሺህ ብር ተሰጥቶሻል? አዎ አባቴ። እና ላይሽ ላይ 20 ሺህ ብር አፈሰስሽ? እሱንም ከራሴ ጨምሬበት ነው። የእሱ መች በቃኝ። እውነትሽን ነው? አዎ አባ። ተጎዳህ ወንድም ማለት ተጎድተህብኛል። እኔ እኮ ምን ሆኖ እንደዚህ የጠቆረ ድሮ እኮ ቀይ ነበር አላለል ነበር። ተጎድተሃል። ይህች አሁን ሚስት ናት። ተምች ናት። እውነቴን ነው የምነግርህ። እኔ ይኸውልህ ወይን እመክራታለሁ ወይም ደግሞ እንደ ኩፍኝ እንድትወጣልህ እሰራለሁ። እንዴ አባቴ እንዴ ያልነገርኩት ነገር አለ። አይደለም ያልነገርኩት ነገር አለ። ባለፈው ኳስ እያየ ውጭ አድሯል። ባለፈው እኔን ትቶኝ ቤትን ጥሎ። አዎ አባቴ። አዎ አንቺን ጥሎ። አንተ ዱር አደር አንተ በእኛ ጊዜ የቀረውን ደግሞ ይሄ ውጭ አድሮ ተንዘላዝሎ መምጣት በእኛ ጊዜ። አሁን እኮ ዘመኑ ተቀይሯል። ካሜራስ ብጠምድብህ እኮ ምን አንተ ዱር አደር ቤትህን ጥለህ እንዴት የእሷን ሙቀትስ እንዴት እንደዚህ ይደረጋሉ? አይደለም ልክ አይደለም ያሉ አንተ ልጅ ንገረኝ። ምን አድርጌ እንዴት በዚህ አይነትማ ውሽማም አለ ማለት ነው? ወይ እሱን አልደረስኩም። ምን ስልክ ስጎረጉሪ ያረሩ ድስቶችን እናንሳቸው። እንደዚህ ጋር ምን አደረገች? ስልክ ስጎረጉሪ ያረሩ ድስቶችን እናንሳቸው። ንብረት የተቃጠለው ነው የወደመውን ንብረት እናንሳው። እዚህ ጋር እንዴ እንዴት ምን ያልከው? ንብረቶች ጓዳ ያሉ ንብረቶች በሷ ምክንያት ስላረሩ ድስቶች ስለሞያዋ ምናምን እናውራ። እዚህ እሳቸው ፊት እንነጋገር። ድስቱን አቃጥለው። ኧረ በቃ ተጣጣ እኮ ካደርከው ጋር ተጣጣ አባ። በቃ ተስማምተናል። እኔ እና እሱ ተጣጥቷል፣ ታርቀናል። በቃ እርሶ ይሄዱ። ተስማምተናል። እኔ እና እርሶ ይሄዱ። በቃ ጨረስን፣ ተግባብተናል። ሂዱ በቃ እርሶ እና ልሂድ። ቁርስ እንኳን የለም። ሂዱ በቃ አባቴ፣ ተስማምተናል። ሂዱ በቃ። እንዲያው ትንሽ እንኳን ብቆይ ጥሩ ነው። ሂዱ በቃ አባቴ፣ አይቸገሩ። አስቸገርና እርሱ ደክሞታል። ሂዱ። አይ እንግዲህ ካስታረቅኳችሁ ምን አረጋለሁ? ራት ዘፍዘፊና ይደግፋችሁ። የሚዘፈዝፍ ይዘፍዝፍ። ሂድ ለዛ። አንተ አፍህን አትክፈት እሺ። ስርዓት ይኑር ራስህ። ወመኔ ደግሞ አያፍርም እንዴ? አዎ ስርዓትህን ያዝ እሺ። አይኑን ያፈጣል እንዴ? ፈጣጣ አይኔ ይጥፋሽ። ሂድ ለዛ። አጋጭሃለሁ እሺ። አንተ ራሱ ስርዓት ይኑር። ራስህ ስርዓት ይኑር። ሂድ በእናትህ ወደዛ። እንዳታወራሽ። ታርቀናል ብላችኋል። እዚያው ተግማሙ።
ቅዳሜያችን ከፊት ባለው ስኬች በይፋ ተጀምሯል። እንዳያችሁት አንዳንድ ሴቶች በጣም አስቸጋሪ ነን አይደለ? እኔን ግን አይወክልም። ያው እዛ ላይ ያለችው ካራክተር እንዳያችሁት ካስቤዛው ይልቅ ለጥፍሯና ለሜካፓ የምታወጣው ወጪ በጣም በልጦባታል። ሽማግሌም ጠርታለች። ሽማግሌው መጨረሻ ላይ ሊያስማሙ ሲሞክሩ ጥፋቷን አምና ይሂዱልኝ ብላለች። እንደዚህ የምታረጉ ሴቶች ተቆጠቡ ማለት እንቆጠብ ለማለት ነው። እንደተለመደው ሁሉ እንግዲህ አራዳ ቅዳሜያችን በይፋ ተጀምሯል። እንደምታውቁት እንግዲህ አራዳ ቅዳሜ እናንተን ጥርሳችሁን ከሳቅላ ለማስከደን የተለያዩ አዝናኝ ስኬች ኮሜዲዎች እንዲሁም ደግሞ በየሳምንቱ የምትናፍቁት ፓሮዲያችንም አለ። እንዲሁም ደግሞ አዝመራውና ናሆሚ እውነተኛ ዜናዎችን በቀልድ አዋስተው ወደ እናንተ የሚያደርሱበት አራዳ ዜናችንም ተሰናድቷል። በየመሃሉ ደግሞ እናንተን ፈታና ዘና ለማድረግ የተዘጋጁ አዝናኝ ሙዚቃዎቻችንም አሉ። ከናንተ የሚጠበቀው ሪሞታችሁን ብቻ አንስታችሁ ድምጽ መጨመርና ሰብሰብ ብላችሁ መሳቅ ነው። ከፊታችን እንግዲህ እንደሚታወቀው ታላቁ የአድዋ ድል በዓል ይከበራልና ለሁላችሁም ኢትዮጵያውያን እንኳን አደረሳችሁ፣ እንኳን አብሮ አደረሰን። አራዳ ቅዳሜያችንን በይፋ ጀምረናል። እንወዳችኋለን። ከናንተ የሚጠበቀው ከኛ ጋር ፈታ ዘና ማለት ብቻ ነው። ይመቻችሁ።